ይዤ ነው እውነቱን ይዤ ስለምጋፈጥሽ ሞራል የለሽም ከኔ ጋር ማውራት ማን ስለሆንሽ አንቺ እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ ሸጋ እንኳን ደህና መጣችሁ እያላችሁ እንግዲህ እናንተም ላይክ እና ሰብስክራይብ ይሄንን ቻናል እያደረጋችሁ ሰፖርት አድርጉኝ። እንግዲህ ውድ ተመልካች ዛሬ ደግሞ እየላችሁ የመጣሁት የሩታንና የሜሪንና የዳኒን ጉድ እንግዲህ የሚያወሩትን ነገር አብረን እናዳምጣለን ማለት ነው። እናንተም ቤተሰቦቻችን እንግዲህ ላይክ እያረጋችሁ የኔ ቤተሰብ ገባ ማለት ግዴታ አለባችሁ ማለት ነው። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ በጣም የሚገርምና የሚያሳዝን ሁኔታ ነውና እንግዲህ ሄርሜላ እንደወጣች እንደቀረች ሄርሜላ በጣም አነጋጋሪ እንደሆነች እንግዲህ ሁላችንም እያየን ነው ማለት ነው። ሄርሜላ የት እንደገባች ማንም የሚያውቅ ሰው የለም። ሩታም አውለታ በልጇ ነው የማለችው። እኔ ምንም ነገር አላየውም። እሱ ሲያሽሟጠጥ 5 ቀኗ ነው ከጠፋች ብሎ ሲናገር ነው። እኛ ደግሞ ይሄንን ነገር ያደረግነው ነገር ግን እኛም ይሄንን ነገር እንደዚህ ፎቶን ለጣጥፈን ስናሽሟጠጥ እውነት አልመሰለንም ነበረ። ልናሽሟጠጥ ነበረ። ነገር ግን እዛም ፖሊሶቹም ሲይዙን ፖሊሶቹን ራሱ በዚህ በማድረጋችን ይቅርታ ጠይቀን ነበረ። ነገር ግን ሴት ልጅ ነችና በጣም እውነቱን እሷ እንደውም ከዛ ከእስር ቤት ካለችበት ቦታ ወጥታ እውነቱን እስከምትናገር ድረስ እውነቱን መድኃኒዓለም ብቻ ነው የሚያውቀው እንጂ እውነቱን የሰው ልጅ ምንም ነገር አያውቅም። ነገር ግን ነገሩ እንደዚህ አይደለም። እኛ በአብርሽ ስናሽሟጠጥ ነው። እቺ ልጅ ከጠፋች 5 ቀን ከሆናትም ለምንድን ነው ፖሊስ ጣቢያ በ24 ሰዓት ውስጥ ነው ፖሊስ ጣቢያ የሰው ልጅ የሚሄደውና የሚያፈላልገው? ለምንድን ነው እንደዚህ የሚያደርገው በሚል ሁኔታ ነው እንጂ እኛ በፍጹም ለክፉ አስበን አይደለም ውድ ተመልካች። ስለዚህ እዚህ ጋር ደግሞ ለኛ ማወቅ ያለባችሁ እኛ ክፉ አስበን አይደለም። ከራሳቸው አንፃር ከሰሩት ነገር ከአነጋገራቸው በጣም እናንተም ሁሉንም ነገር ልትመለከቱ የምትችሉት በዚህ ሁኔታ ነው እንጂ እኛ በፍጹም እንደዛ አይነት ነገር የምናደርግ ሰዎችም አይደለም አላደረግንም በሚል ሁኔታ እንግዲህ ድምጿን ሩታም ሰጥታለች። በሚቀጥለው ቪዲዮ ደግሞ ዳኒም እኛ ስለ እውነት ምንም በፍጹም ነገር እንደዛ እሷን ለዚህ ደረጃ የሚያበቃን እህታችን ነችና ስለ እውነት ምንም ነገር እያደረገችው ነገር የለም። ማፍቀሯ መፍቷ ነው፣ መፈቃቀርም መፍቷ ነው። ነገር ግን እንደዚህ ቢሆንም እኛ እንደዚህ አይነት ነገር እንደዚህ አይነት ስብና ያደግንበትም አይደለምስ አላደግንበትምስ። እንደዚህ አይነት ነገር እኛ እዚህ ምድር ላይ ቆመን እንደዚህ አይነት ነገር አናደርግም። ነገር ግን ምንም ነገር አላደረገችንም። ስለዚህ እህታችን እስከሆነች ድረስ እኛ ፎቶውን እንደዛ በማድረግ ብቻ በጣም ትልቅ ስህተት ሰርተናል። እኛ ከአብርሽ ነው እንጂ አብርሽ በቃ በጣም ከመሬት ተነስቶ አብርሽ ስለጠመደን በአብርሽ ጉዳይ ነገር ግን ስናሽሟጠጥበት ነው እንጂ እኛ ሄርሜላ አንዲት ነገር ያደረገችም ነገር የለም። ከዚህ ስብና ውስጥም እኛ አላደግንም፣ እንደዚህም አይደለም ብሎ እንግዲህ ዳኒም ስለ ቁም ነገር ተናግሯል ማለት ነው። እና ውድ ተመልካች ሴትይቷ ወዴት ተሰወረች? ጋይስ ሴትይቷ ድሮንም እንግዲህ አንዳንድ ጊዜ ሰው
የሶሻል ሚዲያ ሰው እንግዲህ በጣም ብዙ ነገሮች ሊያወራ ይችላልና ስለ እውነት እኮ ሄርሜላ ሴት ልጅ ነች። ሄርሜላ ወንድ አይደለችም። ወንድም እኮ እንደዚህ ሲጣፋ እኮ ወንዶቹም ይፈለጋሉ እኮ። ምክንያቱም ወንዶቹም ወንድ ተባሉ እንጂ ነፍስ ነው የያዙት። ስለዚህ ነፍስ ነች አይደለ እንዴ? ወንዶቹም እንደወጡ ሲቀሩ ይፈለጋሉ። ሴት ብቻ አይደለም። ልጄ የታደረ ነው የምትለው ወላጅ እናት ማለት ነው። ስለዚህ ስለ እውነት ከተናገርን ይሄን አክል እሷ ከመጀመሪያውንም ሶሻል ሚዲያውን አውቃ የሰው ትዳር ስትበጣበጥ ነው እንጂ እሷ ድሮንም አስጠንቅቃ ለአብርሽ እንደማትሆን ሩታ ልትበጠብጥና ሩታን የሆነ ነገር ውስጥ ልትከታት ነው። ለዛውም እርጉዙና ማለት ነው። እና ስለዚህ እርጉዝ ሴት ላይም በጣም እውነቱን ለመናገር በጣም ተጫውታለች ሄርሜላ። የማይደረግ ነገር ነው ያደረገችው። የማይደረግ ነገር አረገች። እንግዲህ እዚህ ደረጃ አብረው ደረሱ። ውድ ተመልካቾቼ አብረን እንከታተላለን። ሁሉም በጣም እንግዲህ ተረባብሿል። አብርሽ እንግዲህ ማዘን አንደኛ ነው። ሲጀመር የሚያደርገውን ነገር አያስተውልም። ከሆነ በኋላ በጣም ነው የሚያዝነውና ለምን እንደሆነ ባላቅም ከእንደዚህ እንግዲህ አብርሽ ከእንደዚህ አይነት ነገር እየባሰበት ነው የሚሄደው እንጂ አብርሽ እየቀለለለት አይሄድም። አብርሽ ትዳሩን ይዞም በትዳሩ ጊዜ ሴቶቹ ለመፈመስም ሲንጫጩበት እሱ በቃ ጥርሱን እየከፈተ ነው። ወይ ድሃ ይረዳል አይባል፣ ወይ ለሰው ዩቱብ ከፍቶ በቁም ነገር ቆሞ በቃ ተጫውቶ አውርቶ ይሸኛል አይባል። እንግዲህ እሱ ምን አይነት ስብና እንዳለው ራሱ እሱ ነው። አሁን እንግዲህ ያኔ እኔ ምስቴ ባለትዳር ነኝ፣ እኔ ዞር በይልኝ፣ ስለዚህ የተጣላ ሰውም ይታረቃል። ምንድነው ወደ እኔ ጠጋ የምትይው ማለትም እኮ ይችላል። መፍቱ የተጠበቀ ነው። እሱ ማጨብጨብ፣ ከመጣ ሰው ጋራ ማጨብጨብ፣ ሰው ትቶት ሲሄድ ማዘን፣ ይሄ እንደዚህ አይነት ነገር አያስፈልግም ጋይስ። ቁርጡን መናገር ነውና አብርሽ አሁንም እንግዲህ እንቅልፍ የለኝም ምናምን ይላልና ወደ ሚቀጥለው ቪዲዮ ደግሞ አብረን እንሄዳለን። ሜሪ ደግሞ ያልሆነውን ነገር አውርታ ለምን እንደሆነ የኛ ሰዎች እኮ በስማም የኛ ሰዎች በቃ እንቀያየራለን። እኛ ሰዎች ስንባል በጣም ስንት አይነት ባህሪ አለንና ሜሪ ደግሞ ሩታ ባለፈው ገፈታትራት ውጭልኝ ከቤቴ ስላለቻት ሄዳ ሰው የማይናገረውን ነገር ተናገረች። ሰው የሰው ልጅ ዘመዴ ነች ምኔ ነች ብላ ስትንቆራጠጥ የከረመችው ሴትይቷ በቃ በአንድ ቀን ውስጥ ሩታ በቃ ሂዱልኝ ከህይወቴ ውጡልኝ ብላ ነው ዳኒንም እሷንም ያስወጣችው። ነገር ግን አሁን ሌላ ኬዝ ውስጥ ገብታ ሲመካከሩና ምን ሲሉ ሄርሜላ ስለ ሄርሜላ ሲያወሩ ምናምን ብላ በጣም አወራችና እንደዛ ብላ እሷ ስታወራ በጣም ያዘነም አለ። ለምን እንደዚህ ትላለችም ያለ አለ። ነገር ግን እንደዚህ ነው። እግዚአብሔር ከእናንተ ጋራ ካለ እናንተ ምንም ነገር የምትሆኑት ነገር የለም። ሄርሜላም እንግዲህ አንዳንድ ሰዎች ወደ አሜሪካ ሄደች እያሉ ነው። ወደ አሜሪካ እንዴት አርግታ ነው የምትሄደው እች ልጅ? እኔ በጣም እኮ በቃ ተቋሚነት የሌለው አባባል በቃ የሆነ ድሮንም የልጁን ትዳር የአብርሽን ትዳር ለመጥበጥ ጋይስ የሰውን ትዳር እንበጠብጣለን ብላችሁ በሰው ትዳር ከገባችሁ በኋላ ነገር ግን ነገሮቹ በጣም ከባድ ስለሆኑ እንትን ማለት ነው። ምንድነው? ተጠንቀቁ። ከሰው ትዳር ብትጠነቀቁ በደንብ ይሻላችኋል ብዬ አስባለሁ። እንደኔ ከሆነ በደንብ ብትጠነቀቁ ከሰው ትዳር ላይ ይሻላል። አሁን እሷ ቀለበት አድግታ ምን ቀለበቱም እንግዲህ የውሸት ነው። ቁማር እየተጫወቱ ነው። በቀለበት በኩልም
ቁማራቸውን እየተጫወቱ ነው ወይ? ስለዚህ ምን አይነት ጉድ ምን አይነት ነውረኛ ነገር ነው? እና በጣም ነው የሚገርመውና ሄርሜላ አትጠፋም። እሷ አለች፣ ሄርሜላ አለች። ለራሷ አውቃ የሆነ ነገር ወደ ሆነ ቦታ ሄዳ ነው እንጂ ሄርሜላ እግዚአብሔር እውነቱን ሲያወጣው ነው። ሄርሜላ ተመጣች። ከዚህ በላይ ያወጣል እንዴ? ታፍሪበታለሽ። እኛ እንፈር ተመልካቾቻችን። እውነት እኔ እንደዚህ አውርተን ከሆነ ከእነሱ ጋር ተሰብስቤ አውርቼ የሄርሜላ ጉዳይ ከሆነ